ዓለም ዛሬ በታሪኳ አይታው የማታውቀው እጅግ አደገኛና የምጣኔ ሀብቷን የልብ ትርታ ሊያቆም የሚችል የጂኦፖለቲካ የቁማር ጨዋታ ውስጥ ትገኛለች። የዋሽንግተንና የቴህራን የቃላት ጦርነት የካቲት 28 ወደ እሳትና ባሩድ ልውውጥ ከተቀየረ ወዲህ የዓለማችን አይን 33 ኪሎ ሜትር ስፋት ባለው የሆርሙዝ የባህር ወሽመጥ ላይ ተተክሏል። ፕሬዚዳንት ዶናልድ ትራምፕ የታገዱ መርከቦችን ነጻ ለማውጣት የጀመሩትን ፕሮጀክት ፍሪደም ማቆማቸውን ሲያበስሩ፣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ሀገራቸው በኢራን ላይ ከፈተችው ኦፕሬሽን ፒክ ፊውሪ ወይም የቁጣ ዘመቻ መጠናቀቁን አስታውቀዋል። ይሁንና ከዚህ የተስፋ ብስራት ጀርባ በነጩ ቤተ መንግስት ልብ የሚረጨው ደም የሚያመላልሰው ሀሳብ የሰላም ድልድይ መዘርጋት ነው ወይስ ለከፋ ጦርነት የሚደረግ ዝግጅትን የመሸፈኛ ስልት የሚለው ጥያቄ ዓለምን ሞልቷታል። በአንድ በኩል 22500 መርከበኞች በባህር መሃል በረሃብና በውሃ ጥም ሲማቅቁ፣ በሌላ ወገን 20 በመቶ የዓለማችን የነዳጅ አቅርቦት አጣብቅኝ ውስጥ ገብቷል። ዛሬ በዋሽንግተን በቴህራንና በቤጂንግ መካከል የሚደረገው የዲፕሎማሲ ገመድ ጉተታ የቀጠናውን የነገ ዕጣ ፈንታ የሚወስን የሰላም ጭላንጭል ይበልጥ የሚያፈካው ዜና ይሰማበት ይሆን የሚለውም ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ከትላንት በስቲያ ምሽት ትሩዝ ሶሻል በተባለው የግል ማህበራዊ ትስስር ገጻቸው ባሰፈሩት መልእክት መርከቦችን ነጻ ለማውጣት ሰኞ ዕለት የተጀመረው ዘመቻ ለአጭር ጊዜ እንዲቆም ትዕዛዝ ማስተላለፋቸውን ገልጸዋል። ይህ ውሳኔ በዋናነት በፓኪስታንና በሌሎች ወዳጅ ሀገራት ጥያቄ መሰረት የተወሰነ መሆኑን አክለዋል። አሜሪካ በኢራን ላይ ከተቀዳጀችው ታላቅ ወታደራዊ ስኬት በኋላ አሁን ላይ ከኢራን ተወካዮች ጋር የተሟላና የመጨረሻ ስምምነት ላይ ለመድረስ የሚያስችል ትልቅ መሻሻል ታይቷልም ብለዋል። ፕሬዚዳንቱ ፕሮጀክት ፍሪደም ሰብአዊነትን መሰረት ያደረገና በፍጹም ጥፋት የሌለባቸውን መርከበኞች፣ ኩባንያዎችና ሀገራትን ነጻ ለማውጣት የታለመ መሆኑን ገልጸዋል። ይሁንና አንድ ግልጽ መስመር ያሰመሩት ትራምፕ አሜሪካ በኢራን ወደቦች ላይ ጣለችው የባህር ላይ እገዳ አይነሳም ብለዋል። ይህ እገዳ ኢራን ከነዳጅ ሽያጭ የምታገኘውን ገቢ በማድረግ ለኒውክሌር መርሃ ግብሯና ለወታደራዊ እንቅስቃሴዋ የምታውለውን የገንዘብ ምንጭ ለማድረግና ኢራን የትኛውንም የኒውክሌር ቅንጣት ያለምንም ማንገራገር ለማስወገድና ለማስፈተሽ እንድትስማማ ለመጫን ነው። ይህ በቴል አቪቭ ልብነት ታስቦ በዋሽንግተን ቃልነት የሚነገር ምኞት እውን እንዲሆን አሜሪካና ኢራን በሚነጋገሩበት ወቅት የሚተገበር የአጭር ጊዜ ጠንካራ ጥቃት ዝግጅትም በትራምፕና በኔታንያሁ የተቀመረ መሆኑን መረጃዎች ያመለክታሉ። በውጪ ሰላም የተሰበከ የውስጥ ለውስጥ ሽኩቻው በተጋጋለበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትላንት ቤጂንግ መግባታቸው ከመጋረጃ ጀርባ ያለውን ምስጢር አደባባይ ላይ አሰጣው ተብሏል። ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ ወደ ቤጂንግ ያቀኑት አራግቺ ከቻይና አቻቸው ጋር መክረዋል። ቻይና ለኢራን ያላት ጥልቅ ምጣኔ ሀብታዊና ፖለቲካዊ ቅርበት እንዲሁም ከምዕራባውያን ጋር ያላት የኃይል ሚዛን ፍጥጫ ለቴህራን ባለስልጣናት ትልቅ የልብ ከሚሰጧቸው ጉዳዮች አንዱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ ሳምንት ወደ ቤጂንግ አቅንተው ከሺ ጂንፒንግ ጋር ለመመካከር ቀጠሮ ቢይዙም በአራግቺ መቀደማቸው ሳያስኮርፋቸው የሚቀር አይመስልም። ትራምፕ ለውይይት ያቀረቡትን ሀሳብ ቴህራን እንድትቀበል የቻይናው ፕሬዝዳንት እንዲያሳምኑላቸው ለመማለድ ወደ ቤጂንግ እንደሚያቀኑ የዲፕሎማሲያዊ ጉዳዮች ተንታኞች ሲገልጹ ቆይተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ቤጂንግ በቴህራን ላይ ያላትን ተጽዕኖ በመጠቀም የሆርሙዝ የባህር ወሽመጥን ለማስከፈት ግፊት እንድታደርግ ጥሪያቸውን አቅርበዋል። ወሽመጡ የዓለም የኃይል አቅርቦት 20 በመቶ የሚያልፍበት በመሆኑ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ሰማይ እንዲሰቀልና የሀገራት ምጣኔ ሀብት እንዲናወጥ ማድረጉ ይታወቃል። የአሜሪካ ማዕከላዊ ሴንቲኮም መረጃዎች እንደሚያሳዩት በአሁኑ ወቅት በፋርስ ባህረ ሰላጤ ከ1550 በላይ የንግድ መርከቦች የታገቱ ሲሆን ከ22500 በላይ መርከበኞችም የምግብ የውሃና የሕክምና አቅርቦት ባለመኖሩ ከ10 ያላነሱት ህይወታቸው አልፏል። ማርኮ ሩቢዮ ሜዳ ላይ የቀሩት ሰለባዎች ሲሉ የገለጿቸው መርከበኞቹ ጥቃት ሊሰነዘርባቸው ይችላል የሚል ስጋት ያላቸው ሲሆን አሜሪካ ሰብአዊ መተላለፊያ ለመክፈት ፕሮጀክት ፍሪደም በሚል የጀመረችው ዘመቻ 2 የንግድ መርከቦችን ብቻ በማሳለፍ ከ2 ቀናት በኋላ ተቋርጧል። ማንኛውም መርከብ ካለ ፍቃዱ ማለፍ እንደማይችል ያሳሰበው የኢራን ወታደራዊ ኃይልም የዘመቻው መቋረጥ የተነገረበትን ዜና ታላቅ ድል ሲል ገልጾታል። ይሁንና የመርከቦቹ እንደቆሙ መቅረትና የመተላለፊያው መዘጋት ታላቅ ሰብአዊና ምጣኔ ሀብታዊ ቀውስ የፈጠረ ሲሆን መርከበኞቹም በአካላዊና በአእምሮአዊ የጤና ችግሮች የተሰቃዩ ነው። የአሜሪካ ባለስልጣናት የሚያዝያ 8ቱ የተኩስ አቁም ስምምነት በተግባር ላይ ነው ቢሉም መሬት ላይ ያለው እውነት ግን ግጭቱ ሙሉ በሙሉ አለመቆሙን ያሳያል። የአሜሪካው መከላከያ ሚኒስትር ፒት ሄግሴትና የጦር ኃይሎች ጠቅላይ አዛዥ ጄኔራል ዳን ኬን ከባድ ውጊያ ጋብ ቢልም አሁንም ነገሮች እጅግ አሳሳቢ መሆናቸውን ገልጸዋል። ጄኔራል ኬን እንዳሉት ከ100 በላይ የአሜሪካ የጦር አውሮፕላኖች የወሽመጡን ሰማይ እየቃኙ ሲሆን ሀገራቸው በኢራን ወደቦች ላይ በጣለችው እገዳ የቴህራንን የገቢ ምንጭ በማድረግ ድርድሩን እንድትቀበል ለማድረግ እየሰሩ ነው። ምንም እንኳን አሜሪካ ፕሮጀክት ፍሪደም በሚል መርከቦችን ለማሳለፍ ብትሞክርም እንደ ማርስክና ሃፓግ ሎይድ ያሉ ግዙፍ የጭነት ኩባንያዎች አሁንም በከፍተኛ ስጋት ውስጥ ናቸው። ኩባንያዎቹ በወሽመጡ ውስጥ ያለው የደህንነት ሁኔታ አስጊ በመሆኑና የመድን ድርጅቶች ዋስትና ለመስጠት ፈቃደኛ ባለመሆናቸው መርከቦቻቸውን የማሳለፍ ፍላጎት የላቸውም። ኢራን መርከቦች የሚያልፉት ራሷ በምትቆጣጠራቸው ሰሜናዊ መስመሮች ብቻ መሆን አለበት የሚል አቋም ስትይዝ፣ ይህ ደግሞ ለኢራን አብዮታዊ ዘብ ክፍያ እንዲፈጽምና ፍተሻ እንዲደረግ
እንዲደረግባቸው ይጠይቃል። በአንጻሩ አሜሪካ የምትመራው መንገድ በኦማን የባህር ክልል በኩል የሚያሳልፍ ሲሆን ይህ የሁለት ተቃራኒ መስመሮች ፍልሚያ የባህር ላይ ንግዱን ሙሉ በሙሉ ሽባ አድርጎታል። የእንግሊዝ ወታደራዊ መረጃዎች እንደሚያሳዩት በአካባቢው ያሉ መርከቦች ባልታወቁ ፈንጂዎች ጥቃት እየደረሰባቸው ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ አሜሪካ በወሽመጡ ላይ ልታደርግ ስለምትፈልገው ቁጥጥር በሰጡት አስተያየት ሀገራቸው እስካሁን ሙሉ ምላሽ እንደሌላት ገልጸዋል። አሁን ያለ ሁኔታ እንደማይቀጥል እናውቃለን፣ ይሁንና እርምጃችንን ገና መጀመራችን ነው በማለት ዛቻ አዘል መልእክት አስተላልፈዋል። ይህም ኢራን በድርድሩ ላይ የበላይነት ለማግኘት ወሽመጡን እንደ ዋነኛ መሳሪያ እንደምትጠቀምበት ያሳያል። በሌላ በኩል አሜሪካ 6 የኢራን ጀልባዎችን ማስጠሟን ብታረጋግጥም የኢራን ወታደራዊ አዛዦች ግን የሰጠሙት ወታደራዊ መርከቦች ካለመሆናቸው በተጨማሪ 5 ሰላማዊ ሰዎች መሞታቸውን አስታውቀዋል። ይህም ግጭቱ ይበልጥ ውስብስብ የሆነ መምጣቱንና በሁለቱ ወገኖች መካከል ያለው አለመተማመን ከፍተኛ ደረጃ ላይ መድረሱን ያሳያል። እንደ ግራንት ሩም ላይ ያሉ የመካከለኛው ምስራቅ ጉዳዮች ተንታኞች ደግሞ በሆርሙዝ የባህር ወሽመጥ ላይ የተጀመረው እንቅስቃሴ እጅግ አደገኛና የጦርነቱን ዳግም መጀመር ሊያፋጥን የሚችል ነው ብለዋል። ሮም ላይ ጦርነቱ ዳግም መጀመሩ የጊዜ ጉዳይ እንጂ የሚቀር አይደለም ሲሉም ያክላሉ። በሌላ በኩል ቻተም ሃውስ የተባለው የለንደን የጥናትና ምርምር ተቋም ተመራማሪዋ ኔቲያ ላብ ፕሮጀክት ፍሪደም ቢሳካ እንኳን ጊዜያዊ መፍትሄ እንጂ ዘላቂ ሰላም አያመጣም ብለዋል። በሆርሙዝ ወሽመጥ ላይ ያለው ሁኔታ የሚፈነዳበትን ሰዓት እንደሚጠብቅ ቦምብ እጅግ አሳሳቢ ነው። በትራምፕ የተገለጸው ድርድሩ ያሳየው ታላቅ መሻሻልና በቤጂንግ በኩል የተጀመረው ዲፕሎማሲያዊ ሙከራ ወደ ዘላቂ ስምምነት ካላመራ ዓለም ወደማይወጣበት የምጣኔ ሀብት አዘቅት መግባቷ አይቀሬ መሆኑን ተንታኞች ይናገራሉ። የሆርሙዝ የባህር ወሽመጥ ሰላማዊ የንግድ መስመር ሆኖ ይቀጥላል ወይስ የዓለምን ሀያላን የሚያጋጭ ምክንያት ሆኖ ይቀጥላል የሚለው ጥያቄ በቀናት ውስጥ በሚደረስባቸው ውሳኔዎች ላይ የተመሰረተ ነው። ከሁለቱም ወገኖች ጋር ሰላም የምትመስለው ቻይና ዲፕሎማሲያዊ እርምጃ ወይም የፓኪስታን አሸማጋይነት ውጤት የሚያመጣ ከሆነ በታሪክ አዲስ ምዕራፍ ሊጻፍ ይችላል። ካልሆነ ግን የሆርሙዝ ወሽመጥ የዓለምን ምጣኔ ሀብት ለጊዜውም ቢሆን አንቆ የሚይዝ ወጥመድ ሆኖ የመቀጠል ስጋቱ የላቀ ነው። ኢራን ወሽመጡን እንደ መጨረሻ የመደራደሪያ ካርድ ይዘዋለች። አሜሪካም የባህር ላይ እገዳዋን ቴህራንን የማዳከሚያ መሳሪያ አድርጋ መጠቀም ትፈልጋለች። በሁለቱ ዚሆኖች ፍትጊያ መሃል ግን ሰላማዊ መርከበኞች ህይወታቸውን እያጡ የዓለም ገበያም እየተናወጠ ነው። ዓለም ዛሬም ከሆርሙዝ ወሽመጥ ሰናይ ዜና እየጠበቀ ነው። በሰላም ድልድይነት የሚታወስ አዲስ ምዕራፍ ይጻፋል ወይስ ጦርነቱ በከፋ ገጽታው ዳግም ይከሰታል የሚለው በፓኪስታኑ ድርድር ላይ የሚመረኮዝ ምላሽ ይኖረዋል። ይሁንና ሁለቱ ኃይሎች የራሳቸውን ሀሳብ ገዢ ለማድረግ የጎንዮሽ ድጋፍ ፍለጋ ሩጫቸውን አጠናክረው መቀጠላቸው ከሰላም ተስፋው ይልቅ የበረታ ነው ይላሉ ታዛቢዎች።